ወንድምን መግደልም አይገባም፣ መጥላትም አይገባም። የሚጠላም ገዳይ ነው፣ የገደለም ገዳይ ነው። መንግስትን እግዚአብሔር ይባርክና ቴክኒክና ሙያ ብለው እኔ ጨዋ ነኝ የሚል በጠቅላላ እዛ ገብቶ የሚፋለውን ይችላል። ማነው አኑዋሪ? ማነው ገዳጅ? ማነው ሹጋ? ጠቅላላ ገብቶ የሚሰራ ባለሙያ ነው። ስለዚህ በዘር መጠላላት ጠቅስ፣ በዘር መፋቀር ራይት እግዚአብሔር እርቶን እያንዳንዱ ቅርንጫፍ ሰበካ ስንዞር በአንድ ትምህርት ርዕስ ስር እግዚአብሔር ሲያስተምረን ነበር። ሁሉም ቅርንጫፍ ሰበካ ለመሄድ እግዚአብሔር ሰጥቶን ሄደናል። በእያንዳንዱ ቦታ በአንድ አርዕስት ስር ቲቶ 3:14 ላይ ያለውን መነሻ በማድረግ 6 ነጥቦችን ስንማር ነበር። እዚህ ካሉት ቅርንጫፍ ሰበካ አገልጋዮች ጋርም ተምረናል። አንዷን ማህበረ ምዕመናን ሁሉ ባሉበት ስንማር ከ6ቱ ነጥቦች አንደኛውን ስንማር ዛሬ 8ኛ ቅርንጫፍ ሰበካ እዚህ ደርሰናል። ከ14 ውስጥ ይሄን ዛሬ ከተማር የሚቀሩን 6 ናቸው። እዛም እግዚአብሔር ያደርሰናል ብዬ አምናለሁ። ስለ ሁሉ እግዚአብሔርን ከልቤ አመሰግነዋለሁ። ከአገልጋዮች ጋር እዚህ ያላችሁ አገልጋዮች ለእናንተ ሁለተኛ ዙር ሊሆን ይችላል ትምህርቱ። ማህበረ ምዕመናኖቻችን ግን እንደዛ ስለማይሆን ለአገልጋዮች የሚሆን ለእኛ የእግዚአብሔር ቃል ሁሌ አዲስ ስለሆነ ደግመን እንማረዋለን፣ የሰማንም ደግመን እንሰማለን። እግዚአብሔር ይረዳናል ብዬ አምናለሁ። የምናገርበት ርዕስ ደግሞ ከዳንን በኋላ እንዳንጠፋ እርስ በርሳችን እንዋደድ በሚል ርዕስ ነው። አንደኛ ዮሐንስ ምዕራፍ 4 እናነባለን። ከፍተን ቁጥር 7 እንዲህ ይላል፣ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ቁጥር 11 ላይ ወዳጆች ሆይ እግዚአብሔር እንዲያድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየው። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። ቁጥር 16 እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛ እንወደዋለን። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችን ይላል። እግዚአብሔር ይመስገን። ማንም እግዚአብሔርን የሚጠላ የለም። እግዚአብሔር የሚጠላ አምላክም አይደለም። የሚጠላ ስራም አይሰራም። ሰው ጋር ግን ክፍተት ሊኖር ስለሚችል እግዚአብሔር ሲናገር እግዚአብሔር በሚወደድበት ልክ ሰው እንዲወደድለት ይናገራል። አንድ ጊዜ ኢየሱስን ጥያቄ ጠይቀውት ነበር። አንድ ጸሐፊ መጥቶ ጥያቄ ጠይቆት ነበር። ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ማርቆስ 12:28 ላይ
ኢየሱስ መለሰለት እንዲህ ሲል ኢየሱስ ነው ጆራይ ተጎየቆል ጌታ አምላካችሁን በፍጹም ልባችሁ በፍጹም ነፍሳችሁ በፍጹም ኃይላችሁ በፍጹም ሐሳባችሁ ውደዱ የምትል ናት አለ። መገኖ ቢሎ አንድ ጌታ ነው እሱን እንደዛው ውደዱ አለ። ዘዳግም 6:4 ላይ የተጻፈውን ቃል ነው የደገመለት። ዘዳግም ላይ ሾለታ ነው በረሱ ነው ቃል ቆለ ጌታ አምላካችን አንድ ጌታ ነው። ቢሊ ከሞትቹ ምቶ መገኖቲ አንተም አጥኖ ጌታ አምላክህን መገኖ ቢሎቲ በፍጹም ልብህ ጮታ ወደኒ በፍጹም ነፍስህ ጮታ ወቆቂ በፍጹም ኃይልህ ጮታ ወልቀቂ በፍጹም ሐሳብህ ጮታ ዶቂ ውደድ አለ። ባዲ ቀጠለና ለደሱፈ አንድ እሷን የምትመስል ሌላ አለች። ይሰላባት ወለከተ ነው እርሷም ይሰኑ ባልንጀራህን እንደ ራስህ ውደድ የምትል ናት። ታወቂ ኡሚት ገዳስ ተባቂታ አልተጠየቀም። ይሄ ጥያቄ ተነቃ መስካት ቀመነ ኢየሱስ ባይጠየቅም ቀመነ ሀወግሮ ተገቢ ስለሆነ ሐሲሳ ከጥቶ ዳብረ እሷን ጨመረለት ለጸሐፊው። ታታት ገደ ቦረስ ሳቾ ተነለለ ኢየሱስ ጌታ ኢየሱስ በሌላ ጊዜ ሞተች ኢየሱስ ለወለ የነራ አንድ ጥያቄ ጠየቀ ጴጥሮስን። እንተጣሞታ ጴጥሮስ የዮና ልጅ ስምዖን ሆይ ዮና ቤተ ስምዖንዬ ከነዚህ ይልቅ ትወደኛለህን? ያለ ኩሪዶርስ ተበቃተይ አሁን ጌታ ሆይ እንዲወድ አንተ ታውቃለህ አለው። ሞተች አበቀ መገዳ ተገነወጥኝ ጠቦቶችን ጠብቅ አለ። ማን ለጋጋር ታይ እንደገና ሁለተኛም የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ያለው ለእንግዲህ ዮና ቤተ ስምዖን በቃተይ አሁን ጌታ ሆይ እንዲወድ አንተ ታውቃለህ አለ። በቀም ተገነወጥኝ ግልገሎችን ጠብቅ አለው። ጎደና ያጋር ታይ ሶስተኛም ዙር የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ያለው ሶስተኛ ጊዜ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንዲወድህ አንተ ታውቃለህ አለው። ሰሰገጣት ነውራ ጴጥሮስ መሰደድልን ሞት ጭቀቱ ማካገኖቶና በቀሙ ተባቲ በሆቶይ በጎችን አሰማራ አለው። ገሬ ወደ በፓስታይ ጴጥሮስ አንተ ሁሉን ታውቃለህ ያለው ለምን መሰላችሁ? ጴጥሮስ ተው ማካገኖቶይ ነው ማለት ለምን ጴጥሮስ ኢየሱስ ሲናገር ኢየሱስ ጮራልና እኔ በቃ እንደሚሞት እንደሚገደል እሞታለሁ፣ እገደላለሁ፣ በሰዎች እጅ አልፌ እሰጣለሁ ብሎ ተናግሮ ነበርና ሁላችሁም ትክዱኛላችሁ፣ በእኔ ትሰናከላላችሁ ብሎ ኢየሱስ ሲናገር ማንም ባንተ ልሰናከል እኔ አልሰናከልም፣ ማንም ልክድህ እኔ አልክድህም ብሎት ነበር። ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ተው ኢየሱስ። ዶክቹ ገናጋ ሰሰት ካዳት አብሮ ኢየሱስ ከዛ ኢየሱስ አልፎ ተሰጠ። ብዙ መከራ ደረሰበት። ኢየሱስ ጫማሚ ለወመት የማይለትስ በኋላ 3 ጊዜ እንደተባለው ዶሮ ሳይጮህ ካደው ኢየሱስ አላውቀውም ብሎ ሰሰት ዶክቹ ይተከተከነቲ ጴጥሮስ ካዲ ጮሮ ተዲቃዶ ሶስተኛ ዙር ስግድ ዶሮ ሲጮህበት ኢየሱስና ጴጥሮስ ተያዩ። ያን ጊዜ ጴጥሮስ መራራ ለቅሶ አለቀሰ። ያ ትዝ ብሎት ጴጥሮስ ሲያለቅስ ኢየሱስ ወዲያውኑ በዛ እንባ ያን ክህደቱን ጠርጎለታል፣ ኃጢአቱን ምሮታል። ጴጥሮስ ግን ያንን ያሰበበት መስሎት አንተ ሁሉን ታውቃለህ፣ እንዲወድ አንተ ታውቃለህ አለ። ጴጥሮስ ኢየሱስን እጅግ በጣም ነው የሚወደው። ጴጥሮስ ኢየሱስ ልቦስ ታይበቃም ያኔ አላውቀውም ያለው ስደቱ በስቶ ፍርሃት ይዞት ነው እንጂ ጥላቻ አድሮበት አልነበረም። ኢየሱስን ሲያንገላቱት ጴጥሮስ ተናዶ ከሰገባው ሴፍ መዞ መልኮስን ለሁለት ሊተረትር ነበር። መልኮስ ዞር ስል ጆሮውን አገኘው ሴፉ። ጆሮ ተቆርጦ ሲወድቅ ኢየሱስ የወደቀውን ጆሮ አንስቶ ቦታው ላይ ቀጠለለት። ከዛ መልኮስም ጆሮ ልክ ከሆነ እኔ ለምን እጣላለሁ ብሎ ዞር አለ። ኢየሱስ ሴፊን ወደ ሰገባው አግባ፣ ሴፍ የሚያነሱ በሴፍ ይጠፋሉ አለ። ሴፊን ወደ ሰገባው መልስ፣ ሴፍ የሚያነሱ በሴፍ ይጠፋሉ። መከላከል ቢያስፈልግ ስንት ጭፍራ አለ። ይህ መከላከል ከተፈጠረ ከኖረ ስለ እኔ የተጻፈው ትንቢት በየት በኩል ይፈጸማል አለ። ኢየሱስ ስለሱ የተጻፈው ይፈጸም ዘንድ እየጠጣው ያለው ጽዋ ነው። ስለዚህ ለኢየሱስ ተበቅሎ ነው ያን ያደረገውና ጴጥሮስ ኢየሱስን እንደሚወደው ጥያቄ የለም። ኢየሱስ ክርስቶስን ያንን ኃጢአት አልቆጠረበትም፣ ምሮታል። ስለዚህ ትወደኛለህ እያለ ከራሱ ጋር እያገናኘ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ፣ በጎችን አሰማራ የምለው ለምንድን ነው የሚባል? ጠቦት ጋር ስህተት ይኖራል፣ ግልገል ጋር ስህተት ይኖራል፣ በግ ጋር ስህተት ይኖራል። እኔን እንጂ እነሱን አቲ እኔን በምታይ አይልኝ እያለው ነው። እስኪ እናንተ ኢየሱስን የምትወዱ ብቻ እወድሃለሁ በሉት። እኔ እንደወደድኳችሁ እርስ በርሳችሁ ተዋለዱልኝ ነው የሚለን እሱ። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙ
ኃጢአቴን አስወገደው፣ በምህረቱ አዳነኝ የምትሉ አመስግኑት ይላል። ሰዎች ማኖት ባለማወቅ ሊጠሉን ይችላሉ። እኛ ግን እንወዳቸዋለን። እስቲ ሰው ብቻ ይሆን ሰውን ሁሉ ይወዳለ የምትሉ አንድ ምስጋና ሃሌሉያ 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 ሃሌሉያ። ስምዖን ቤት ገባ ኢየሱስ። ስምዖን ቢለበር ኢየሱስ ቤቱ ገብቶ እንግድነት ተቀመጠ። ሚነስ ማሬ ወስጭ መሆን አንድ ኃጢአተኛ የታወቀች ኃጢአተኛ ዘው ብላ ገባች ወደዛው ቤት። ምንተገነን ተጥባታ ነው ሐውልት ቤቷ ኮይነ በር ሳታንኳኳ በረገንተንቱክ ሳታስፈቅድ ፈጅሽሽ ነው ዘው ብላ ገብታ ለከኔ በኢየሱስ እግር ላይ ኢየሱስ ለካና ተደፍታ ወድቃ ኦበዶም በሳንተን ባራ ፈሰሰች። እንዲነዱ በኢየሱስ ላይ ኢየሱስ ያና ሽቶ ደፋች። ተነቱ በዛ እንቧ ያራሰው ቦታ በፀጉሯ አበሰች። እንዲነደሻች ደበሰ ደረንጭ ሲሞችቱ ሳመች። ሶንግቱ አለቀሰች። ይልቱ እስቲ አያትና ኢየሱስ ለኢየሱስ ስምዖን እንዲህ አለ። ስምዖን ተው ኤሳው የነብይ አይደለም። ሁን ማንቻን ሸርገሲው እኔ ነብይ መስሎኝ ነው የጋበዝኩት። አነ መሳላቸው ለገለሰት ኮይስ ነብይ ቢሆን ኖሮ መሳላቸው ቆም እቺ ሴት ከሊማ ማን እንደሆነች አይት ተመረ ባወቀ ነበር። አታካያተኛ ናትና አለ ከሊማን ተዱባታ በኢየሱስ ኢየሱስ እንዲህ አለ። ኢየሱስ ተበይ ስምዖን ሆይ ስምዖን ለአንድ አበዳሪ ሁለት ተበዳሪዎች ነበሩት። ለአንዱ 500 ለአንዱ 50 ዕዳ ነበረበት። ሁለቱም የሚከፍሉትን ሲያጡ ለሙከፈታራጉታ ለሁለቱም ተበላቸው። ለሙከራጉሪሳ አብዝቶ የሚወደው የትኛውን ይመስልሃል? ሮር ተበቃዊ ኮላባይ ብዙ የተወለደና በተሰብረ ሆይ እውነት ፈረዱ ሐላል ይቱ እኔ ወደ ቤት የገባው አልግሪክለው ዋንኳን ለግራ አላቀረው ዋና በለቀላቦ እሷ ግን እሰካይ ታያለች ሴት ላተነማች እሷ ግን እሰካይ እግርን በእንባ አጠበች። ለካያ እንዲዶ ተባሽ አንተ በኋላ አቀረብኝ አትባለ እሷ በእንባ አጠበች። እሰንዲዶ ታሽ አንተ ፎታ አላመጣኝ አትወጣው እሷ በፀጉሯ አበሰች። ደራች አንተ ራስህ ዘይት አልቀባህ እሷ ራስህ ሽቶ ቀባች። ሽቶ ይሄ አንተ የምትቆጥረው ኃጢአት በሙሉ በቃ እጅግ ስለወደደችኝ በቃ ምርያታ ስሙ መጥሽ በኃጢአት ደረጃ ሁለቱም ጋር ኃጢአት አለ። ጩቡ ቢቂ ለሞንኳ ጩቡ ነው። ስምዖን ጻድቅ ስለሆነ አይደለም ኢየሱስ ወደ ቤቱ የገባው። ስምዖን ጩቡ ላበቀና ኢየሱስ ንገስ ማለት የኃጢአቱን መጠን ይነስ እንጂ ጩቡ አይብለትላቸው ኪና 50 ይሁን እንጂ እሱ አጂ ወንታይ ኪና ኃጢአት አለ። ጩቡ ወጥ ነው። የሷ 500 ይሁን እንጂ እዛው አንተ ደበቀ ኪና ያው ኃጢአት ነው። ጩቡ ጩቡል እሱንም ይቅር ብሎ ነው ቤቱ የገባው። እሱ ጩቡ ነው ማለት ምንስ እሱ ግን የራሱ አይታየው የሷ ይታየዋል። ኢየሱስ ግን ኢየሱስ ከ የሱንም ማረ የሷንም ማረ እዚያው ማሪ ኢየሱስ እሷንም ወደደ እሱንም ወደደ። ኢየሱስ ይሰነበቂ እሷን ደግሞ ኃጢአት እንዳሰራ ነፃ አድርጎ ሸኛል። ላይክ በከቱ ብሎ ሳቀደ ከረብሽዘ እስቲ ገና ኃጢአተኛ ሳለሁ ነው የወደደኝ የምትሉ ምስጋና ሃሌሉያ። ስለዚህ እርስ በርሳችን ለንከለንከዋ ልንዋደድ ይገባናል። በጣም መሞረሴሳ ይርዳን ካለው ከኢየሱስ ሐዋርያው ጳውሎስ ምን አለ? ሐዋርያው ጳውሎስ ምንም አይነት የጽድቅ ደረጃ ላይ ብንደርስ አያጃ ነው ቁላምበት ትሪማ ሁሉ ሙሩ ነው። ምንም አይነት ጸጋ ቢኖረን ፍቅር ከሌለን ያ ሁሉ ዜሮ ነው። አንደኛ ቆሮንቶስ ምዕራፍ 13 ቆሮንቶስ ፖሊሽ ተናፈሰ ከቁጥር 1 አነባለሁ። ሰዎችን በመልአክ ልሳን ቢናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚያንሸበሽብ ጽናጽሎኛለሁ። ትምትም ቢኖረኝ ምስጢርንም ሁሉን እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ቢሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣
ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻላል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻላል። ቁጥር 13 ላይ እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። እነዚህም የሚበልጠው ፍቅር ነው። ሃሌሉያ! የፈለገ ነገር ለእግዚአብሔር ብናደርግ፣ ስጦታ ብንሰጥ፣ አስራት ብንከፍል፣ መባ ብንሰጥ፣ የፈለገ ሥራ ብንሰራ፣ ብንመሰክር፣ ብንዘምር፣ የትኛውንም አገልግሎት ብናገለግል ፍቅር ኖሮን ከሆነ ነው እንጂ ዋጋ ያለው። ፍቅር ከሌለን ከንቱ ነው። አንደኛ ቆሮንቶስ 15:58 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ ይበዛላችሁ ነው ይላል። ሥራው ይብዛልን፣ ግን ከንቱ ድካማችን እንዳይሆን ፍቅር ይኑረን። አንደኛ ዮሐንስ 3:11 ላይ ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና፣ ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለንም። ስለምንስ ገደለው? የገዛ ሥራው ክፉ የወንድሙን ሥራ ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ብጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። የከባድ ነው። ትንሽ ላብራራ። ወንድሙን የማይወድ በሞት ይኖራል ነው የሚለው። አሁን አይወድም፣ በሕይወት ያለ ይመስለዋል፣ ግን የሚኖረው በሞት ነው። የእግዚአብሔር ቃል አይሻልም። ዘፍጥረት ላይ አዳምን እና ሔዋንን ገነት ውስጥ አስቀምጦ እችን በበላችሁ ቀን ሕይወት እችን መልካምና ክፉ የምታስታውቀውን ዛፍ በበላችሁ ቀን ሞትን ትሞታላችሁ፣ አትብሉ፣ እሷን ሌሎችን ብሉ አለ እግዚአብሔር። ሰይጣን መጥቶ አሳስቶ ብሉ እንደ እግዚአብሔር እንደምትሆኑ እሱ ስለሚያውቅ ነው እንጂ ሞትን አትሞቱም ብሎ ሰይጣን እንዲበሉ አደረገ። ሔዋን በላች፣ ለባሏ ሰጠች፣ ሁለቱም በሉ። አሁን ከበሉ በኋላ አልሞቱም፣ ወዲያው በሕይወት አሉ። ቃሉ ግን በበላችሁ ቀን ሞትን ትሞታላችሁ ብሏል። የእግዚአብሔር ቃል አይሻልም። ያ አሁን ሞተዋል። ሞተው ነው ቀጣዩን ዘመን የኖሩት ሰዎቹ። ቀናቸው እስኪደርስ ፍርዱን እየጠበቁ ሞተው ኖረዋል። ቃሉ አይሻልምና ያንን ሞት እግዚአብሔር ያለውን ሊሽር የሚችል ኃይል የለምና እግዚአብሔር በሥጋ ተገልጦ ስለኛ ራሱን አሳልፎ ሰጥቶ በቀራንዮ መስቀል ክርስቶስ ሞቶ ያንን ሞት በሞቱ ሻረ፣ ሞትን ዋጠ፣ ሕይወት ሰጠን። እስኪ ሞቴ በክርስቶስ ሞት ተሽሮልኝ ነው በሕይወት ያለሁት የምትሉ ምስጋና ለዚህ አምላክ። ሃሌሉያ! አሁን እዚህ ጋር ወንድሙን የማይወድ በሞት ይኖራል ይላል። ይህ የእግዚአብሔር ቃል ነው፣ አይሻልም። ስለዚህ እንዴት ነው መቀየር የምችለው? ወንድሙን የሚወድ ወደ ሕይወት ስለሚመጣ የሚጠላ በሞት ስለሚኖር ጥላቻን አስወግዶ ምሕረት አርጎ ይቅር ብሎ የራሱን ሞት ወደ ሕይወት መቀየር አለበት ሰው ሁሉ። ቁጥር 15 እንዲህ ይላል፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ።
ሮዶስ ደዋው ነፍሰ ገዳይ ነው ይላል። ልቦሽ ነው ያ እስቲ ይህንንም እንየው። ኮንታ ለበቃ በምድር ላይ ባቶታና ሰው ሰውን ከገደለ ማን መናሽ ነው ወንጀለኛ ነው ተመስክሮበት ወህኒ የተፈረደበትን ያህል ገብቶ ይታሰራል። መናሽ ሽዩ እዚህኛው ላይ ሁኒያ ነገር ወንድሙን የሚጠላ ነፍሰ ገዳይ ነው ብሏል። ሮዶስ ልቦሽ ነው ያ ወንድሙን የሚጠላ ነፍሰ ገዳይ ነው ተብሎ በምድር ሕግ አንቀጽ ተጠቅሶ ዳኛ ጠበቃ ቆሞ ምስክር ኖሮ ወደ ፍርድ አይቀርብም። ያኛው ነፍሰ ገዳይ ወህኒ ይገባል። ይሄኛው ወንድሙን የሚጠላ ነፍሰ ገዳይ የምድር ወህኒ ውስጥ አይገባም፣ ግን የዘላለም ገሃነም ይገባል። ልዩነት የለው። የዚህኛው አይደለም የሚብሰው፣ ያኛው ነው። ወንድምን መግደልም አይገባም፣ መጥላትም አይገባም። የሚጠላም ገዳይ ነው፣ የገደለም ገዳይ ነው። አሁን ለምናገረው ነገር እግዚአብሔር ምሕረት ያድርግልን፣ ይቅር ይበለኝ። ደፍሬ አይደለም ለሰው እንዲገባ ብዬ ነውና አዳምንና ሔዋንን ቆዳ ያለበሰው አርዶ ፍቆ እግዚአብሔር ነው እና እግዚአብሔር ፋቂ ነው ለተቆጣ እስቲ ከምድር ወይን ያኛው ወይን ይብሳል የምትሉ መግባት አልፈልግም ብላችሁ አድነኝ በሉ። ሌላው አንደኛ ዮሐንስ ምዕራፍ 2 ቁጥር 9 እንዲህ ይላል። አንድ ቆሚ ዮሐንስ ለሚሆን ዘካረ ተቆዮ በብርሃን አለሁ የሚል ጫብቾ ነው ሞያ ነው ወንድሙንም የሚጠላ ሮዶስ ደዋው እስካሁን በጨለማ አለ። ጣጋቱን ስቾ ነው ወንድሙን የሚወድ ሮዶስ በባው በብርሃን ይኖራል፣ ጫብቾ ሄራው ማሰናከያም የለበትም። ኩፍሳሩ ዲራ ወንድሙን የሚጠላ ግን ሮዶስ ደዋው ካይ በጨለማ አለ፣ ቱንስቾ ነው በጨለማም ይመላለሳል፣ ቱንስቾ ነው የሚሄድበትንም አያውቅም። ዲክ ደራሩ ተገኘው ጨለማው አይኖቹን አሳውሮታል። ቱንስቾ ኢለስ ይባልሲው እግዚአብሔር ይርዳል። መገኑ ካብሎ ወንድሙን የሚጠላ ዶግባው በጨለማ ይዳልላል። ቀን በቀን እሱ ይሄን ብርሃን እያየ ስለሚሄድ ጨለማ ውስጥ መኖሩን አያውቀው። ወንድሙን የሚጠላ እህቷን የምትጠላ ወንድሟን የምትጠላ እህቱን የሚጠላ ብቻ በአጠቃላይ የሚጠላላ በጠቅላላ ጨለማ ውስጥ ነው የሚሄደው። አንድ ሰው በጨለማ የሚሄድ ከሆነ ምትመጭቱ ስጅግዶራ ይክሮ ገደልም ከኖረ ቦን ሮ አያውቅምና እዛ ሄደው ይወድቃል። ዳፊዮን አቆመሬዋ በብርሃን ሲኖር ነው ሁሉን መከላከል የሚችለው። ጫብቾ ሮቶ ወማከቶ ላረ ነው አገረደንዳ ወንድሙን የሚጠላ ሮዶግባው በጨለማ አለ፣ ቱንስቾ ነው በጨለማ ይመላለሳል፣ ቱንስቾ ረማ የሚሄድበትንም አያውቅም ይላል። ሀሬ ነው ወርዳ ቢዮያ ስለዚህ መጨረሻው ጨለማ ነው፣ ሲኦል ነው፣ ገሃነም ነው የሚሆነው። ምንም ማሻሻያ የለው። ቃሉ እውነት ነው። ወየስናን ድሮያ ኮኒ ጤንስ አጉርን እንዳምርት ነው እግዚአብሔር ይርዳን። መገኑ ካሎ ስለዚህ ኩንራ ጥላቻን አስወግደን ይቦታ ተደረ ሁንደ ፍቅርን አጠናክረን በፍቅር ልንኖር ይገባናል። በኢለ ጋተማረ በኢሉ ኡሱራነ ናሙራ ሐሲሳ እግዚአብሔር ማዳኑ ሰው ሁሉ ማን ማንካ በፍቅር ኖሮ በኢሉ ያዘጋጀለትን መንግስት እንዲወርስለት ይፈልጋል። ቅጤስዮ መንግስት ወቁ ኩራግራ ስራ ሐስራ ስለዚህ ኩንራ መለያየትን የሚፈጥር ሰው በበዶሽ ከለቃመች እርስ በርስ የሚያለያይ ሰው ከኒኖ ከጫይሲሳው በእግዚአብሔር ዘንድ በጣም የተጠላ ሰው ነው። መገኑ ሁንደለወን ተጊሎሚ መንጮታ ምሳሌ 6 ላይ ምን ይላል የእግዚአብሔር ቃል? ምሳሌ ላይ ያለ መገኑ ቃል ማያው እግዚአብሔር የሚጠላቸው መገኑ ግባሪ 6 ነገሮች ናቸው። ሌጆ ይባዚ 7ንም ነፍሱ አጥብቃ ትጸየፋለች ይላል። ሌቲያ ሉፖሲ ኤፒዴቲፓያ 7 ማለት ነው። ለማለት ያት ቁጥር 16 ላይ ቶናሌ ኪሮን እግዚአብሔር የሚጠላቸው 6 ነገሮች ናቸው። መገኑ ግባው ሌጆ ነው 7ንም ነፍሱ አጥብቃ ትጸየፋለች። ለማለት ያቀሉፖስ ኤፒዴቲፓ ትዕቢተኛ ዓይን፣ ቦሚካቢሌ ሐሰተኛ ምላስ፣ ካባንቾ አረቦ ንጹሕ ደም የሚታፈስ እጅ፣ ሁላም እንደቱ ታንዳ ክፉ ሐሳብን የሚያነቅል ልብ፣ ቡሻይዳ ወደነ ወደ ክፋት የምትሮጥ እግር፣ ቡሻት ገዳለካ በሐሰት የሚናገር ሐሰተኛ ምስክር፣ ካባንቾ ነጋሼ በወንድማማች መካከል ጸብን የሚዘራውን ይላል። ሮዶ መረሮ ኪቦቢቃ ሀያ ይህን የእግዚአብሔር ነፍስ አጥብቃ ትጸየፋለች ይላል። ጎኔ መገኑ ሉቦ ኤፒዴቲፓ በወንድማማች መካከል ጸብ የሚዘራ እከሌ እንዲህ አለ እከሌት እንዲህ አለች ብሎ የሚል ሰው ተጣሉ ተለያዩ ማለቱ አይደለምን? እግዚአብሔር ያንን ፈጽሞ ይጠራዋል። መገኑ ከጮቆግባ ቁጭ አንድ አይዛብ ሰው ያለ የሰማሁት ታሪክ አለ። አንድ ከሰው ምቶ አይዛብ ተግቶ ጮረ ለመጥሾ ማን መጥሾ አገነውና ሰዎች እከሌ እንዲህ አለ ብለው ሄደው ወሬ ጥላቻ የሚያለያይ ነገር ሄደው ሲነግሩት ሰውየው ያንን ወሬ የነገረውን ወሬኛውን ይደበድባል አሉ።
mannuat marte even togo yanno togo ye togo re choyero hakwa duware mancho gara ekele ele fartoኝ ኋላ ተናገረ even chadiato ana wajet takke choyero ዳፋሩ አንተ መተ ይሄንን ነገር ነግረህ ታናግደኛለህ ብሎ ይመጣል ati worku itadake ana arba bonne kurantoe ana wajo tokkuye kana አሁንኛ አንማታም መጽሐፍ ቅዱስ ስለማይፈቅድ አሊከ ገነብዳን ደሞ መጽሐፍ ነው ተፋጫው ጥላቻ ማለት ይባንሹ ተዲቆተያ ቆሻሻ ክፉ የተጠላ ነገር ማለት ነው ይሽኒዮ ውሸት ባይወጥቲ ጨምሻል ማንም ሰው ለከለት እንዲያለች ሸከለ እንዲያለ ብሎ ሲመጣና በእኛ ጆሮ ላይ ሲያፈሰው ያ ቆሻሻ ነገር ንጹህ የሆነውን ህይወታችንን ያቆሽሸዋል ስለዚህ ይቅርታ አድርግልኝ ጊዜ የለኝም ይሄን ቆሻሻ በላይ አትድፊ ማለት ያስፈልጋል ቆሻሻ በላይ አትድፋ ማለት ያስፈልጋልና ከይቅርታ ጋር ይድፈራችሁና የጥላቻ ቆሻሻ እኔ ላይ አትድፋ እኔም አልደፋብህም ተባባሉ በሌላ አነጋገር ጥላቻን አንሰማም ማለያየትን አናስተናግድም ፍቅርን ብቻ እናስተናግዳለን ማለት ነው ምስጋና ለኢየሱስ ጌታ ኢየሱስ የጥልን ግድግዳ በቀራንዮ መስቀል ላይ በስጋው አፍርሶታል ሞት ኢየሱስ ይቦታ ግድግዳ ቄራኖቴ ሪዮስማሊ ዲጂዮ ኤፌሶን 2 ከ11 እስከ 16 አንብቡት እናንተ ኤፌሶን ለኔ ቶናመተ ቶናለ ተጋኪንግ ነበር ጌታ ኢየሱስ ክርስቶስ ሞት ኢየሱስ ክርስቶስ የጥልን ግድግዳ በስጋው አፍርሶ ይቦታ ግድግዳ ማለት ሲዲዬ ሁለቱን አዋህዶ ለመንካ አዲሴ በራሱ አሰራር አንድ አድርጓል ማለት አይሁዳዊነትንም አይዛብነትንም አስቀርቶ አንድ አዲስ ሰው በራሱ ፈጥሯል አይሁዶች አይዛብን ይጠሉ ነበር አይዛብን ይባካል አይሁድ የበላይነት ይሰማቸዋል አይዛብ የበታችነት ይሰማቸዋል አይሁድ ተያሊ ማሮድ መለልታው አይዛብ ከኒ ማን ነገር ትልቅ አጅብ በመጥሻ ጌታ ኢየሱስ ግን ሞት ኢየሱስ ከይ አይሁዳዊነትንም አስቀርቶ አይሁዳዊና ሆነ አይዛብነትንም አስቀርቶ አይዛብነትን ሆነ ሁለቱን አዋህደና ለምን ተቀርሲሰ በራሱ አሰራር ኦብስሎሲ በስሙ ጥምቀት ክርስቶስን በማልበስ አንድ አዲስ ሰው ፈጠረ ተአረማቾ ከላኪስ ያለ ሃሌሉያ ሃሌሉያ ድሮም ቢሆን በሸክረው ከአዳም የመጣን የአዳም ዘር ነን አዳሚና ጎመረ አዳም ስንቾት በሸሮ ቋንቋ የተደበላለቀው ባቢሎን ላይ ግንብ እየገነቡ ስማችንን እናስጠራ ምድር ላይ ሳንበተን ብለው መገንባት ሲጀምሩ ነው እንጂ ቋንቋቸውን የደበላለቀው ዘር አልደበላለቀም አንድ ቋንቋ ነበር የሚናገሩት ምትቃለቸው እንዳለው ግንብ እየገነቡ ሲወጡ ይበለባ ያፈቱታ በዚህ መንገድ ከሄዱ ተደዋጋ ዱሮ የጀመሩትን ሊጨርሱ ስለሆነ ጀመርጃ ጉዳይ አብራ እንዳይሰሩት ላፍርስ ብለው ቋንቋ ደበላለቀና ምድር ላይ በተናቸው እንካንታ ገረ እንጃ ሰገደ ቃለ ተምርቶ ቀባጥበት በነበታለ ቋንቋ ተደበላለቀ አልካሰምታ መደማመጥ አልተቻለም ተመጥሸከም ዲዮ ግንቡ ሳይሰራ ቆመ ይበሚ ሰብለ ማውሩቱ ያ ግንብ ባቢሎን ተባለ ፈትግን ባቢሎን ያመጣ አሁንም ቃኖ እግዚአብሔር እነሱ ባሰቡት መንገድ ሳይሆን እሱ ባሰበው መንገድ ስሙን የለበሱትን በስሙ የተጠመቁትን መንፈስ ቅዱስ የተሞሉትን በጽድቅ በቅድስና የሚመላለሱትን በፍቅር የሚኖሩትን አንድ ቀን ሲመጣ ወደ አዘጋጀላቸው ሀገር በመነጠቅ ያደርሳል በግንብ ገንብተን አይደለም የምንወጣው በሮኬት ተኩሰን አይደለም የምንወጣው በአውሮፕላንም አይደለም በሮኬትም አይደለም በሌላም አይደለም እሱ ባዘጋጀው መንገድ ተነጥቀን ሄደን ነው ሰማይ የምንገባው ሞተንም ከሆነ ተነስተን ነው ሰማይ የምንገባው ያ መንገድ በእግዚአብሔር በኩል ተዘጋጅቷል ስለዚህ እዛ ለመግባት አንድ አዲስ ሰውነት አስፈልጓል ይሄኛው
እንግሊዘኛ ከሲዳምኛ አይበልጥም፣ ከወላይትኛ አይበልጥም፣ ከከምባትኛ አይበልጥም። ሾካልማ ማብትሮንተ እንግሊዘኛ ሲዳምን አማሪን ወላይትኛ ድሮ ሁሉ ቋንቋ አንድ ነው። በደንብ ስለተነገረ ሌላ ኢንተርናሽናል ቋንቋ ስለሆነ እውቅና አግኝቷል። ግን ሚዛኑ አንድ ነው። እሺ ቋንቋ ዘር አይደለም። ቋንቋ ነው፣ መግባቢያ ነው። የእናት ቋንቋ ይባላል። የትኛው ቋንቋ ነው የምትለው? ምስጋና። እሺ አሁን አማርኛ የሚችል እንግሊዝኛ የሚችል ፈረንሳይኛ የሚችል የተለያየ 10 ቋንቋ የሚችል ሰው ሊኖር ይችላል። እና 10 ዘር ልታረጉት ነው? አንድ ዘር ነው፣ የለም ሌላ ሚቶሰርቾት ወደ ቃለ ለቻለ ከና ወልጭ አፉን የከፈተበት ቋንቋ ነው እንጂ ያ ቋንቋ ዘር አይደለም፣ መግባቢያ ነው። ሰዎች ለምን ተጠላሉ? ማንኖት ማለት እኛ ከነገለ እንበልጣለን። ለከበሌ ሮሬ ቆይት ግን እንበልጥን የሚያንስን የለም። ሁሉም እኩል ነው። በአዳም ሁሉም እኩል ነው። በክርስቶስ ሁሉም እኩል ነው። አዳም ወሙኩ ታሮ ክርስቶስ ወሙኩ ታሮ። ለምሳሌ ዓለም አቀፉን ልተውና ወደ ሰፈር ስንመጣ ጎሳ አለ። በእያንዳንዱ ጎሳ ላይ ያሉ ሰዎች የተለያየ ሙያ ተሰጥቷቸዋል። በሙያውም ምክንያት ሰዎች ይጠላላሉ። አንዱን ዝቅ አድርገው አንዱን ከፍ አድርገው ያያሉ። ሊሆን አይገባም። ሁሉም ጎሳ ውስጥ አለ። ወጣ ከረቂጥሮ እኔ ሲዳማ ጎሳ ላይ ያለው እናውራላችሁ። አንድ ሲዳሙ ከረቂጥሮ ኩለሙ ብዙ ነው። ከብዙ ጥቂቱ ነው። በትኛው ነው በትንሽ ማቆም ፉጋ የሚባል አለ። ፉጋ ይናስርጭ ነው። ፋቂ የሚባል አለ። ዱጋው ይናጎሳ ነው። ቀጥቃጭ የሚባል አለ። ቱንቶ ይናጎሳ ነው። የመሬሮ አለ፣ ወመሬሮ አለ፣ ጠለታ አለ። ብዙ ናቸው። የመሬሮ ተዳነ ወመሬራ ይናኑ ጠለታ ይናኑ ባኪ ሰዎች ሀበላያና ሰተው ብዙ ነው። እሱ ነው ስራ ሰፈር ያለችዋል። አሁን ሀዲቾ የሚባለውን ሌላ ሁሉ ዘርግ አለ ብያቸዋል። እኔ ስዳንኛ ሰፈር ነው ማወራው። ወዳና ሰፈር ሀዲቾ ይባላል። ሀዲቾ የሚባለው ዘር ሸክላ ሰርቶ ድስት፣ ምጣድ፣ ገንቦ፣ ማሰሮ ማለት ነገር ይሰራል። ሰው የእሱን ዕቃ እየተጠቀመ ሀዲቾ ይላል። ሀዲቾ የሚባል ዘር የለን፣ ሙያ ነው እንጂ እሱን በሀዲቾነት ዝቅ አድርጎ ያያሉ። እነሱ ወለባ ጨዋዎች ከፍ ብሎ ይታያሉ። እግዚአብሔር ይማራቸውና እንሳን ጅማንሳን የሸስል አሃኩሪ ወለቡ ጅማንሳን የሰኔቶ ወቅታ ሲደላይ ነው መገኑ ማሩ ቀጥቃጭ የሚባሉ እንደነ ባስልኤል እግዚአብሔር ሙያ የሰጣቸው ሰዎች ደግሞ ይቀጠቅጣሉ። ማረሻ የሚሰሩ፣ ማጭድ የሚሰሩ፣ ብለዋ የሚሰሩ እህቶች ሽንኩርት የሚከትፉትን እያንዳንዱ የሚሰራ በሙሉ የሚሰሩ በጠቅላላ እነሱ ቀጥቃጭ ተባሉ። ስራቸውን ሰው እየተጠቀመ እያረሰ እያጨደ እያለ ቀጥቃጭ ይላል። በመሰረቱ የቅጥቀጣ ስራ አድጎ አውሮፕላን ሰማሰት ደርሷል። ቅጥቀጣ ብትሉ ሸክላውም ሴራሚክ ገብቷል። ቅጥቀጣውም እያደገ ብስክሌት ጋር ደርሶ እያደገ ሞተር ጋር ደርሶ መኪና ጋር ደርሶ አውሮፕላን ጋር ደርሶ ይሄ ጠቅላላ ዓለም የሚሟቀው መሳት ነው። ቀጥቃጭ የሰራው ነው። ሰፈር ላይ ቀጥቃጭ ሆኖ ፋብሪካ ሲገባ ይቀየራል። ሮኬት ላይ የሚበሩት በሮኬት የትኛው መሳሪያ የትኛው ነገር የምታያቸው በሙሉ የሚበረው አውሮፕላን ጠቅላላ ታላላቅ ነገሮች የቀጥቃጭ ስራ ናቸው። ቅጥቀጣ ሙያ ነው እንጂ ዘር አይደለም። ፋብሪካ የለምታ ዱጋው ነው ነግሬያቸዋለሁ። እኔ ሲዳማ ሰፈር ነው ያለው። እኔ ያለው ሲዳማ ከወል ረፎሞ ጮራ ነው ማለት ነው። ሌላ ይኖር አይኖር አላውቅም። ወለ በሄሮ ሆሞ ነው ሲዳማ ጋር ፋቂ ይባላል። ሲዳሙ አካባቢራ ዱጋ ይላል። የፋቂ ስራ ይኸው እየተፋቀ ቁርበት ለስልሶ ሰው ይተኛበታል። ደንበኛ መኝታ ሆኖ ያልፍና የፋቂ ስራ አድጎ ይሄ የምታዩት ጫማ የፋቂ ስራ ነው። ፋብሪካ ገብቶ ይሄ ቀበቶ የፋቂ ስራ ነው። እህቶች ቦርሳ ይዘው የሚሄዱት የፋቂ ስራ ነው። ጠቅላላ በየኪሳችሁ ቦርሳ ያለው የፋቂ ስራ ነው። ጠቅላላ ሰው በፋቂ ስራ አሁን ይሄ ቦርሳ የፋቂ ስራ ነው። አሁን ሰው ቦርሳ የፋቂ ስራ አድጎ ተፍቆ ነው። ከዛ ከዚህ ከቆዳ ጀምሮ አሁን የትና የት ገብቶ ፋብሪካ ኖሮት ምን የመሳሰሉ ሌዘር ጃኬቶች፣ ምን የመሳሰሉ ቦርሳዎች፣ ምን የመሳሰለ በዛ የሚሰሩ ስራዎች፣ ጫማ፣ ጃኬት ምን የሚቀር ነገር አለ። ይሄ ሁሉ ፋቂ ከሰፈር የጀምረው ፍቆ ነው።
መፋቅ ሙያ ነው እንጂ ዘር አይደለም። መንግስትን እግዚአብሔር ይባርክና ቴክኒክና ሙያ ብለው እኔ ጨዋ ነኝ የሚል በጠቅላላ እዛ ገብቶ የሚፋቀው ይችላል። ማነው ቀጥቃጭ ማነው ሹጋ ጠቅላላ ገብቶ የሚሰራ ባለሙያ ነው። እስኪ ስለ ቴክኒክና ስለ ሙያ ምስጋና ለኢየሱስ። ሁሉም የሙያ ስራ እንጂ እዛ ሰፈር ዘር የለም። ስንቾናር በንተድሮ ተንዶሾ ነው ሰንደስ ያለው ሳው ወሙ አሁን ለምናገረው ነገር እግዚአብሔር ምሕረት ያርግልን፣ ይቅር ይበለኝ። ደፍሬ አይደለም ለሰው እንድገባ ብዬ ነውና አዳምንና ሔዋንን ቆዳ ያለበሰው አርዶ ፍቆ እግዚአብሔር ነው እና እግዚአብሔር ፋቂ ነው። በዘር ምክንያት አልጠላህም የኔ ወገን ነው ለነሳም ሰንቾ ኮካት ይብግበ ወይ አሬ ወሪያ አትያኔ ሰንቾ ኮካት ይብግበ ወይ አሬ ወሪያ ወገን ነው አሬን ቤተክርስቲያን የዘር ልዩነት የለም። ድሮም አንድ ዘር ነበር፣ አሁንም በክርስቶስ አንድ ዘር ነን፣ አንድ ቤተሰብ ነን፣ የአንድ አባት ልጆች፣ የአንድ እናት ልጆች ነን። ሃሌሉያ። ስለዚህ በዘር መጠላላት ኤክስ፣ በዘር መፋቀር ራይት ይጨምጨም ነው ኢየሱስ። እሺ ቆይ ሰው የተባለ ሁሉ አንድ አምላክ አውቆ አንድ አምላክ አምኖ በኢየሱስ ተጠምቆ መንፈስ ቅዱስ ተሞልቶ በጽድቅ በቅድስና ኖሮ በፍቅር ተሳስሮ ሰማይ እንዲገባ ነው የእግዚአብሔር ፈቃድ እና ሌላው ለእያንዳንዱ ዘር ሌላ አምላክ ይመጣል ይፈጠራል። ያው ከነገድ ከቋንቋ ከየአካባቢው የዘንባባ ዝንጣፊ ይዘው ሰማይ ነጭ ልብስ ለብሰው የሚዘምሩበት እዛ ኳየር ውስጥ ልንገባ ነው። የምታምኑ ምስጋና። ስለዚህ በዘር በጎሳ በቋንቋ ምክንያት መጠላላት፣ ጥላቻን መፍጠር፣ በክፉ ዓይን መተያየት፣ በጎሪጥ መተያየት፣ መተማማት በጌታ በኢየሱስ። ስለዚህ ያ ጥላቻ ተወግዶ ወደ ፍቅር ስንመለስ እርስ በርሳችን ምንድነው ታዲያ እንድንጠላላ የሚያደርገን? ሌላው ቢባል ባለማወቅ አንዱ አንዱን መበደል፣ አንዱ አንዱን ማሳዘን፣ እንዲህ አካል ሆነንም እያለን አንዳችንን ልናሳዝን እንችላለን። ያን አጥፍተን በፍቅር መሆን የምንችለው ምህረት መደራረግ ስንችል ነው። በፍቅር ለመኖር ምህረት መደራረግና ይቅር መባባል ያስፈልጋል። አንዱ አንዱን ባለማወቅ ቢበድልም አብንተኪ በደለ አሁን ያውቂያ ዳንዶሹ ቻለ ወደረ ኢነ ከተነይነ ምንትከራ ማራስ ሉቃስ 6:36 እስከ 37 ሉቃስ ለሰጀነ ለማለት ተገሽ ሰጀነ ለማለት ይቅር በሉ ይቅር ትባላላችሁ። ከተነያ ማከራ ማቴዎስ ወንጌል ምዕራፍ 5:7 ማቴዎስ ወንጌል ለማለት ያና የሚምሩ ንጹሐን ናቸው ይማራሉ። ማርታ ማሳተረተ ይማራታ ያዕቆብ 2:8 እስከ 13 ያዕቆብ ለመስጠቱና ስትገሻ ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናል። ማሮስ ታክሮ አሰግባው ማሮ ነው ሲችከራስ እግዚአብሔር ይርዳል። ባጋኑ ካሎንክ ይቅር እየተባባልን እንድንኖር ያስፈልጋል። ምን ተወቀተ ነው ይሄ ነገረ ካሎንክ በአንዱ ጻድቅ ሆኖ በሌላው በደለኛ ቢሆን ያው ሰው ሁሉ ይጠፋል ነው የሚለው እዚህ ላይ ወቁ ቁላዌ ከወቁ ሆናው ማንታው ነው ያይና ቦሬስ በሁሉም በጽድቅ እንድንኖር ቃሉ የሚለውን እንድንፈጽም እግዚአብሔር ይርዳል። ወማን ተጋግደ ወማን ተከራነነ ቃሉ ያለው ወደትኔ ናሙራ እስካሎንክ እኛ ራሳችን የምንኖረው በምህረት ነው። እግዚአብሔር ምህረት አድርጎልን ነው። እስኪ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ርኅራኄው አያልቅምና ስለሚል ሰቆቃወ ኤርምያስ 3:22 እኔም ያለሁት የኖርኩት ወደፊትም የሚኖረው በምህረቱ ነው የምትሉ ስለ ምህረቱ ተባረክ። ጴጥሮስ ወንድሜ ቢበድለኝ ስንት ጊዜ ልተውለት? 7 ጊዜ ብሎ ጠየቀው። ማቴዎስ ወንጌል ምዕራፍ 15 ከቁጥር 21 ጀምሮ ባደስና ተለኝና ተዳና ጴጥሮስ ኢየሱስ አጣማይ ሩቴ አሁን የሮም ከተነ ዮሲ እስከ 35 አንብቡት እናንተ። ለማለገ ዮሲ ኢየሱስ እስከ 7 ጊዜ አልልህም እስከ 7 ጊዜ 7 እንጂ አለ። ለማለገ ማርየም ለማላይከ ለማርየም 7 ጊዜ 7 ማለት 490 ማለት ነው። ለማላይከ ለማላው ማለት ሾለ ተበና ሳት ያተባር ማንም ሰው ማንንም በቀን 490 ጊዜ አይበድልም። አማንቹ አይኖ ሾለ ተበና ሳው ይገበሩ ይበታል። ስለዚህ ይቅር እየተባባላችሁ ኑሩ ማለቱ ነው። ማያተ ያትሮ ምን ትነረቀቱና
ያ አበዳሪው ዕዳይን ክፈለኝ ብሎ ያዘና አንቀው ለዕዳው ሚስቱ ልጆቹ ያለው ንብረት ተሽጦ እንዲከፈል ወሰነ ይላል። እግሩ ላይ ወድቆ ማረኝ ጊዜ ስጠኝ ሁሉንም እከፍልሃለሁ ብሎ ለምነው ይላል። ለከስረዌ ለናዌ ማር ሆኖ ሞተራቤ ወማ ከፈለ ብረይው ሁሉንም ትቼ ምርሃለሁ ወደ ቤት ይሄን አለው ይላል። ወማ ከሸግሮ ወና ማሮ ወና ሐቅ ንክረ ይማስ ሰውየው ምህረት አግኝቶ ሲሄድ 100 መክሊት ያበደረውን መንገድ ላይ አገኘ ይላል። ያ ምህረት አግኝቶ የሚሄደው ሰውዬ ያዘው ይላል። አማዲስ ክፈለኝ ብሎ አንቀው ይላል። አብባት ያኛው ጊዜ ስጠኝ ብሎ እግሩ ላይ ወደቀ ይላል። ወና ሲከረ ለናዌ ከፈለ ብረይው አልምርህም ብሎ ወይኔ ያሳስረው ይላል። ድማረ ሞየ ወይነ ድርስዮ ከዛ እሱ ታስሮ እያለ ጓደኞቹ መተያ ምህረት እልፍ ማለት 10,000 ነው። 10,000 የማርኮ 100 መማር አቅቶ አሳሰረው ብሎ ነገሩት ይላል። ጠራውና ወሼ አንተ ስለለመንከኝ ያን ሁሉ ይላል ተውኩ ማርኩ ኡጥሮ ተውራ ወማን ካሰለተ ዳግሩ ሞይ ማሩ ሞይ አንተም ባልንጀራህ ለሆነው ለዚህ ሰው ይቅር ልትለው ልትምረው አይገባህም። ምን ያለው ስለዚህ ኡንራ ማር ስለማትችል አፍራም ያንን የማርኩን ምህረት አንስቻለሁ ግባ ብሎ ወይን ውስጥ አስገባው። ማሮ ሞይ ማሮ ዶናት አታኒ አምኑ ካይሶሙን አክኑ ወይኔ ስለዚህ ቀጥሎ ምን ይላል? ሱፈና ያኑ ልክ እንደዚሁ ሀቶኒ ማንም ባልንጀራውን ከልቡ ይቅር ካላለ አይኖ ኡሚስ ደረወጆ ወደሪ ሲከተም ያው የሰማዩ አባቴ እንዲህ ያደርግባቸዋል። ኢሚያኑ አንንከ ሀቶሳሚ አንድያ ሀቶሳሚ ሰዎች ምን ይላሉ? መኖት ማታ በመስታወት ቤት የሚያድር ሰው የሚኖር ሰው ድንጋይ ከሚወረውሩት የመጀመሪያ ሊሆን አይገባውም ይላል። መስታወት ከሚነገላው መንቺ ከና ኦልታራ ኦሚካኒ ከዳስሳሲ ለምን ከወረወረ ስለሚወረወርበት መስታወት ቤቱ ይሰባበራልና። እሲ ኦላንላ ኒሮ እስራ ቆል ያስታፍራ ማራ ኦላስ ወተ እሲ ምን መስታወት ይካንታስ እና እናንተ ምህረት ተደርጎልን በእግዚአብሔር ቤት ያለን የእግዚአብሔር ልጆች ነን። ግን አትንተና ሊንከ ማሮስ ነንተ መገኑ ማሮት መገኑ ምን እንደሞ መናት ሁለት አይነት ኃጢአት ነው የተገፈፈልን ለሙጋሪ ጩቦት አንከ ዱለኛው ከአዳም ተያይዞ የመጣው ያ የአዳም መርገም አዳሚ ሱፈታዲዮቲ አዳሚ ሩሞ ያ መርገም የሚላቀቀው እግዚአብሔርን አውቀን አምነን ንስሐ ገብተን በስሙ ስንጠመቅ ጥልቅ ውሃ ውስጥ ያ የአዳም መርገም ይደመሰሳል። ሐቆይ አዳሚ ሩሞ አንከ ዱለውልን የሞ የሱስ ሱማ የሱስ አማነ ሱቢስ ይጫወነ ቁላው ያኔ ወብሩ ምሮቲ ሐተሩ ማን ከበቀለው ሁለተኛው የግብር ኃጢአት ነው። ለንከበሹ ሎሰተ አመደው እኛ የሰራነው ኃጢአት ኦሚንክ አሳተ ያ ኃጢአት ንስሐ ስንገባ ከኛ ይወገዳል። የኛ ኃጢአት ኦሚንክ ኡቆሎ ሶማቱቢ ኤጎታ የጋመ ማረቅ ኑር አሪን ከመቀበ በስሙ የተጠመቅን ሁላችን ሱቢስ ጁአሙሞ ሁለቱም ኃጢአት ተወግዶልናል። ለምን ኩጩቢ ኮኮኖ ኮዲኖ ሆሎ እኛ የበደሉንን ይቅር ማለት ካቃተን ሁለቱም ኃጢአት በእኛ ላይ ተደራቢ ሆኖ ገሃነም ነው የምንሄደው። ልንከበተተወረ ከተረያ ቻላ ጉመሮ አባታችን ጸሎት አስተምረን ብሎ ሐዋርያት ኢየሱስን ሲጠይቁ ወጣጠሮ ሲሰከተ ሐዋርያት የሰጠመቱታ የአባታቸው ሆይ ጸሎት አስተማራቸው። አንተ ወራቶ ወጣጠሮ ሲሰከተ እዛ ውስጥ ምን የሚላል? አቁግዶ እኛም የበደሉንን ይቅር እንደምንል ልንከው ተንከረ ከተረነ ነው እንግዲህ በደላችንን ይቅር በለን የሚልም አለ። ልንከው ነው ከተረነ ከይታቱ አንድ ምስክርነት ሰምቻለሁ። ምትነጋሽ መጥሾ በጣም የሚተጉ የሚያገለግሉ ታማኝ በቤተ ክርስቲያን ተብለው የሚኖሩ እህት፣ ነገር ግን ማንም ሰው ሲበድላቸው ይቅር ማለት የማይችሉ እናት ነበሩ። እነሳቸው ሲጸልዩ አባታችን ሆይ አይሉም። እዛ አቆ አጣሙ አውጥቶ ስዳወተ አና ከመረቶ ይተዶጅ እዛ ውስጥ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን የሚል ስላለ የበደሏቸውን ይቅር ላለ ማለት አባታችን የሚለውን አቁሞ ይሄዳሉ። እንደዚሁ ሲኖሩ ሞቱ። ሐቁ ጋር የቀረይኒ በቤተ ክርስቲያን የቀብር ስርዓት ተፈጽሞ ተዘምሮ ተሸኙ። በክርስቲያን ተሰሪ መዳራንቴ ባርሳን ፋርስዴ ከጊስነ ከተወሰነ ጊዜ በኋላ ይገው የነገረንሳን ለሳቸው ሴት ልጅ እግዚአብሔር ራእይ ያሳያል። እሰራ በመሰቃ ቁማት ነው ተራ መገኑ አዱጃለሽ ያቺ ሴት ልጃቸው በራእይ መንግስተ ሰማያት ትሄዳለች። አጥሚያ ቃቆሰ አዱጃት ለምድሩ መንግስት ነው። ነጭ ልብስ የለበሰ አንድ ቀይ ሰውዬ ቆሟል እዛ በቅዱሳን መካከል። ዋጆ ተሮጥረው ምቱ ቢሹ መንቺ ቅዱሳን ተደረው ሁሉንም አየችና ወማን ከላይ ከአወተ እናቷ እዛ ውስጥ የሉም። አማሰብ ማንኖት ቢቶት ነው። ያንን ሰው ጠየቀች። እናቴ እኮ እዚህ ውስጥ የለችም ብላ ሐቁ ወረነ ማጨላ ከተያመ ምን ማንኖት ቢቶት ነው። እናትሽ እኮ የበደሏቸውን ይቅር ማለት ስለማይችሉ ሲሆን ወርደዋል እዚህ የሉም። አማቲ ሁሉ ማንጮ ከተረያ እንደ ታክዳ ፍራ ኮይራዲ ለዳዲያስ ይሆናል ነው። ከዛ ያቺ ልጅ ሌላ ጊዜ ጸሎት ቤታቸው ጋር ሄዳ ቆማ እያለቀሰች እናቴ ይቅር ማለት ስላልቻለች ሲኦል ሄዳለች፣ እግዚአብሔር አሳይቶኛል፣
እንደናንተ ሲኦል እንዳትወርዱ ይቅር ተባባሉ ብላ መሰከረ። እኛ የበደሉን ሰዎች በደል ነው የሚታየን፣ ዋጋው ከባድ ነው። ይቅር ስንል ነው ሰላም የሚኖረን። ልንከራውን ተወከ ማን ሆኖ ለየልታና ባትሲሳ ዋቅ በትኛውና ልንከራን ሰኖ ለየልታና በትኛው ዋቅ ባትሲሳ አንድ ወቅት አንድ የሰበካ ኃላፊ በንዑስ ሰበካ ኃላፊ ተበድሎ እያለ የሰበካ ኃላፊው ታመመ ተባለ። ምንተ ወቅተራ ቅርንጫፍ ሰበካ ኃላፊ ንዑስ ሰበካ ኃላፊ ቅርንጫፉን በተላመና ቅርንጫፍ ሰበካ ኃላፊ አኩ በተላመና በተለይ ለተሰሚያ ያ የተበደለው የሰበካ ኃላፊ ታመመ ያሉ አኩ በተለዩ ሰበካ ኃላፊ ተሰሚ ሊሞት ቀረበ። ሪዮሽ ጌታ መንግሥተ ሰማያት ምን ይከለክለኛል ብሎ ሲጸልይ ሞትቻ መንግሥተ ሰማያት ዳማ ሆላ የሆንችልታ በዚህ ውስጥ በከተተለ ምክንያት አትገባም አለው። ጎንኑ ሰበካ ኃላፊ ምክንያት ይደጃ ቶይ የበደለኝ እሱ አይደለም ወይ ጌታ ሆይ አለ። ይበደልያ ሰውት የሞት አሁን የበደሏችሁን ይቅር በሉ ብያለሁ። ይቅር በደልያ በደልተው ረከቱን ይየበዮሞ ከዛ በጣም በቃ አልቅሶ ማረው ብሎ ጸለየ። አኪዊለ ማይ አግሮሙና አጉርጣዬ ማርገዬ ሁንጭሪ አወጣለትም። አሁንም አለ በውስጡ ዲቆስ ዲቆፊዮ ዲበቀርሰኖስ አሁንስ ምን ይከለክለኛል ስል ጣማ ዳሞ ተውራ ረመኖ በሱ ምክንያት አትድንም አለው። እሲ ከየውን ዳቱ ተው ብለኸኝ እኮ ትቻለሁ አለ። አጉርቴና አግሮሞ ልብህን እያየሁ ነው። ወደናክላ ነው የተደረገብህ ነው የሚታይህ። ኩንን አስር ሌለ ከቃልሻልክም አትድንም አለው። ገተሮ ያንዳንዶ ወጥሮ ዲገታቱ በኋላ መራራ ለቅሶ አልቅሶ ለዛ ሰው ጸለየ። ራረ ቀራረ ከኔቶ ቢልያ ኩመንችራው ጭበተለ ማረው ጌታ ሆይ ይቅር በለው አለ። ገተሮ አለቀሰ። ቢሊ ለሱ እኮ አስብ አይደለም እስራኤል ራሱ ገሃነም ትገባለህ ተብሏል። እስምስ ጋነም ያተኑ በዚህ መሃል ወጣለት። አክቱ በለሮ ሀት በተለት ፎርት ከልቡ አወጣ። ወደ ደሲቡሽ ከዛ አሁን ጌታ ሆይ አሁንስ ምንድን ነው የሚከለክለኝ አለ። ቀለሞተች አትግቶማ ማወላ አሁን የሚከለክለኝ ነገር የለም አንተም አትሞትም ብሎ ፈወሰው። ሃሌሉያ ኦላ ለከዲኖ አትነት ያቶ አተነ ማሮ ቦዬ ማርሲያ ሰይጣን ተንኮለኛ ስለሆነ ሰይጣን ተቀራመጀው አንዱን በዳይ ያደርጋል። ይቶና ሐሳብ በዳዩን በመበደል ይመታል። ሁኖሲያ ተበዳዩን ቅር እንዲይዝ ያደርግና እሱን ይመታል። በደላሚው ሁናሚው ሚቃሚው ሀቴ በደሊት አመደ ሀቴን ባግራስ እግዚአብሔር ያድነን። መጋኑ ጋር ተሰውት ሃሌሉያ ሃሌሉያ አንድ ሰውዬ ድሮ በቃታ ኮምቦ ሰማዕታት ዘመን በሃይማኖት ምክንያት ሃይማኖትን አልክድም ብሎ ሰዎች እዛ ካታ ኮምቦ ሰማዕታት ላይ ለአውሬ ይጣላሉ። ነብር ይበላቸዋል፣ አንበሳ ይበላቸዋል። ከዛ ጋር እየታገሉ ልክ ስቴዲዮም ላይ ሰዎች ኳስ የሚጫወቱትን እንደሚያዩ አይዛው በጠቅላላ ተሰብስበው እያየ እያጨበጨበ ሰው ይሞታል። እዛ እየሄደ ያለውን አንዱን ሰው አንድ እሱን የበደለ ያ የሚገባውን ሰውዬ የበደለ ሰው ሮጦ መጥቶ እግሩ ላይ ወድቆ እኔን ማረኝና ይቅር ብለኸኝ ሄድ ማረኝ ብሎ ስል እኔ አንተን ያንተን ኃጢአት እንኳን ይቅር አንተን እያለ ገባ ተበላ። ሐዋርያ ጳውሎስ ምን አለ? ወደ ጳውሎስ ማይ ሥጋዬን ለእሳት መቃጠል አሳልፈህ ብሰጥም ፍቅር ግን ከሌለኝ ከንቱ ነኝ። ማላ አጀረ ተሳሰ ወምሮ ነው በቅል ወዲሮ ካይን ካቡ ይሄ ሰውዬ ወደ ማንቺ ለሃይማኖቱ ብሎ እየተሰደደ እዛ አውሬ ላይ እየተበላ እያለ ይቅር አይደለም ብሎ ገባ። ያው ገሃነም ነው የሚገባው። ያ ሁሉ ድካም ከንቱ ሆነ ማለት ነው። እግዚአብሔር ይርዳ። ተካኑ ካለው ቂም ከያዝን ኮማማን ነው በቂም ምክንያት እግዚአብሔር ይበቀለናል። ኮማት ወርካቲ መገን ረብስ አንድ ጥቅስ አንብብላችሁ ይሄን በተመለከተ ተነላዩ ለቆ ሕዝቅኤል ምዕራፍ 25 ላይ ሕዝቅኤል መጽሐፍ ላይ ነው ተታና እንደዚህ ይላል የእግዚአብሔር ቃል ተቆያ መገኑ ቃል ቁጥር 12 ወደ ዓለመት ይሮር 25 12 ምን ይላል? ለሚና አንተ ዓለመት ያና ማያ ምዕራፍ 25 ቁጥር 12 ላይ ጌታ እግዚአብሔር እንዲህ ይላል፣ ሞተቹ መገን ተቆያ ኤዶምያስ በይሁዳ ቤት ላይ በቀል አድርጓልና ኤዶምያስ ይሁዱ ምን ረባስ ሆና ቂም ይዟልና ቂም ወይንም ኮማማን ሆና ብድራትንም አስከፍሏልና ረበኑ ከበርሲ ሲሆና ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ወነረ መገኑ ሞተቹ ተቆያ እጄን በኤዶምያስ ላይ እዘረጋለሁ፣ አንጋያ ኤዶምያስ የነጥርን ሰሞ ከእርሷም ዘንድ ሰውንና እንስሳን አጠፋለሁ፣ እሴውን ነው ማንነ ሳደነ ሁነሞ ከቴማንም ጀምሮ ባድማ አደርጋታለሁ፣ በደሙያና በረሙልቹ ሰሞ እስከ ዲዳን ድረስ በሰይፍ ይወድቃሉ። በሕዝቤ በእስራኤል እጅ ኤዶምያስን እበቀላለሁ። ደጋያ እስራኤል ተአጋ ኤዶምያስ ረብሰ ሙሴ እንደ ቁጣና እንደ መዓትም መጠን በኤዶምያስ ያደርጋሉ፣ በቀልንም ያውቃሉ ይላል ጌታ እግዚአብሔር። አቶን የገሬን ማለለ የገደ
እፈርድባቸዋለሁ። ማለለተ ቆመሚኖ በረረበየሮ ሰሙሳ በቀለንም በላያቸው ባደረገው ጊዜ እኔ እግዚአብሔር እንደሆነው ያውቃሉ። ረበየ ይመንሳዲ ወንሸሙ ያነራ አን ነገነ ቢለ ኮሙታ እገታወያ ቅን ይዞ የሚበቀለው ሰው እግዚአብሔር ይበቀለዋል። ኮማመደ ረብሳ ማንቾ ነገሩ ምስረብሳ እርሱም በቀል የኔ ነው፣ እኔ ብድራትን እመልሳለሁ ስላለ እስኖ ረባነተ ረባኒ ኮሌ ሞያ መበቀል ከኛ ይራቅ። ልክ ረብስ ሰበት ልክ ይሆንት ቅበኛ መሆን ከኛ ይራቅ። ኮማመንተለው ሰበት ልክ ያጉራት ይቅር እያልን እንድንኖር እግዚአብሔር ይርዳል። ከቶነይነ ሄደሞዶ ነገሩ ካቦ ኦ ሃሌሉያ 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 ሃሌሉያ። ይቅር የማይል ይቅር አይባልለትም ይላል። የማይምር ምሕረት የሌለው ፍርድ ይሆንበታል ይላል። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት የለውም ይላል። አንድ ወንድማችን ከጠላን እሱ ነፍሰ ገዳይ ሆኗል። እኛም እሱን ከጠላን እኛም ነፍሰ ገዳይ ነን። ስለዚህ ተጠፋፋን ማለት ነው። ስለዚህ መጽሐፍ ምን አለ? እርስ በርሳችሁ ስትነካከሱና ስትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። አጠገባችሁ ያለውን አንተም እንድትጠፋብኝ አልፈልግም፣ እኔም መጥፋት የለብኝም፣ ተፋብረን ነው እሱ ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። ወሸደንቹ ቤለንቴና አደሙሹ ቤለንኮት ሃሌሉያ ሃሌሉያ። እስቲ ከኔ ጋር መንግሥተ ሰማያት መግባት የምትፈልጉ እጃችሁን ተባረኩ። እሺ መንግሥተ ሰማያት ያስብላል ተቀቢላስ ወደ ነገረኝ በጣም ጥሩ። ሰው እዚህ ኳስ ጨዋታ በሉት ስፖርት በሉት የሚለማመደው ሰፈር ላይ ነው። ከሰፈር ጀምሮ ቀበሌ ከቀበሌ፣ ወረዳ ከወረዳ፣ ክልል ከክልል፣ አገር አቀፍ ከሀገር አቀፍ፣ ዓለም አቀፍ ይሄዳል። ከዚህ ጀምሮ ነው የሚሄደው። ልክ እንደዚሁ ፍቅር እዚህ ይጀምርና ከቤት ይጀምርና ሚስት ባልን፣ ባል ሚስትን፣ ልጆች ወላጆችን፣ ወላጆች ልጆችን፣ ምዕመናን እረኛን፣ እረኛ ምዕመናኖችን ከላይ እስከ ታች እንዲህ የተሳሰሩ ይቀጥልና ሰፈር ላይ ጎረቤት ላይ ሁሉም ጋር ፍቅራችን እየሰፋ ይሄድና ሰተት ብለን ሰማይ እንሄዳለን። ሊመቻችሁ ምስጋና ነው። የፍቅር ጉዳይ ትእዛዝ ነው። በቅሎ ሀጆ አዘለት ምን ይላል? የዮሐንስ ወንጌል 15:12 እስከ 15 ስታነቡ እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይችላል። ማንሰው ተናለመ ተናበበ ነው ያለው ከእንደኪና በቃ ተናገደ ሀጃጆያ ተን ትእዛዝህን አከብራለሁ የምትሉ አለ። ሃሌሉያ ሃሌሉያ ሀጃጆያ ያርሰለ የተናሪ አንገፋርተነ ሃሌሉያ ሃሌሉያ። በጣም ጥሩ አቻ ካልተዋደድን በጣም ወይጋ አለከኝ ይልከከው አንድ ትልቅ ሰው ነበሩ። አንድ ወንጌል መስክርላቸው ነበርና መንገድ ላይ ተገናኘን። ቆይቷል ጊዜው። መንገድ ላይ አገኙኝና ቄስ ሞላ አሉኝ። አቤት አልኳቸው። በጣም እንደሚወድ ታውቃለህ አሉኝ። አዎ እኔም ወዶታለሁ አሉ። ወደህ ነው የምትወደድ? ባትወደድ ጋር ትገባለህ አለ። ማላ ከተጠላላን ጋለም ነው የምንገባው። ወደንም አይደለም መዋደድ ያለብን፣ በግድ ጋለም ከሚገባ ብለን ነው መዋደድ ያለብን። እንግዲህ በግድም መዋደድ ካለብን ወደን መዋደድ አይሻልም? አጠገባችሁ ያለውን ማንም ይሁን ማን እዛ እናንተ ላይ ክብደት ያለበትን ወክሉና ከልብ እወድሃለሁ፣ ምንም ነገር አልያዝኩብህም፣ አንተም አትያዝብኝ በሉና ሳባ ዳዊት የልጁ ፍቅር አለው። መዝሙረኛው ዳዊት የልጁ ፍቅር አለው። መዝሙረ ተባሳንችላው ተረኩኖስ አበሰሎም ከቤተ መንግሥት አፈናቅሎታል። አበሰሎም ቤትሲ ቤተ መንግሥት ተይ ተነቀለውስ አበሰሎም ዳዊትን ይጠላዋል። ዳዊት ግን አበሰሎምን ይወዳል። አበሰሎም ዳዊት ይዋው ዳዊት ካይ ግባሬነሲ አበሰሎም እስራኤል አበሰሎምን ገለው ዳዊትን ወደ ቤተ መንግሥት ለመመለስ ለማሳደድ ሲሄዱ ዳዊት ምን አለ? የልጄን የአበሰሎምን ነገር አደራ አትንኩብኝ፣ እሱን አትንኩብኝ፣ እሱን አትንኩብኝ አለ። ያሳደደውን ከቤተ መንግሥት ያፈናቀለውን አትግደሉብኝ አለ። ዳዊት ቱተ መንቾትና ቤተ መንግሥት ተሾመው አሰና ከራስዮ እስራኤል ዳዊት ለምተ አብሰሎም ሽተራ ዳዊት ቤተ መንግሥት ተቀልተራ ወላው ሁሉ ወንተ
ሰው የሚዘራውን ያንኑ ደግሞ ያጭዳል ይላል። እግዚአብሔር አይዘበትበትም አትሳቱ ይላል። ክፉ ዘርተን ክፉ እንዳናጭድ እግዚአብሔር ይርዳል። ማኑሎ ሰው ወለከንከና ማገረዶ ግናሮ ግድኖ ተያኑና ሙሻሎ ሰው ሙሻቢ ግናና ሙሻቢ ግድኖ ባልና ሚስት ተስማምተው የባል አባት አልሞት ስል ሲያረጅ በሽምግልና ሚስትየው ምን ትላለች? ይሄ ሽማግሌ አስወግድ አልሞት ብሏል ስትለው እንዴት አድርጌ ቅርጫት ውስጥ አድርገና ገደል ውስጥ ጥለና አለችው። እሱም ተስማማ። ቅርጫት ውስጥ አድርገው አባትየው ተሸክሞ ሊሄድ ሲል አንድ ትንሽ ልጅ አለ ቤትና አባቴን ገደል ውስጥ ጥለህ ስትመለስ ቅርጫቱን አትጣል ይዘውና ብለዋል። አይታመና ተነገር ተነከማታው ወደ ማጥቀቅ እንደሆነ ማስተሁን ይቦሉ ግዶ ወርቴ ይታና አብ ገረንሳ ዳኩ ሁና ቤት ቃቂ አንዳው ነገር ይቦላ ወደ አረና አንዳ የታ አንዳው ትግጥሮ አቆይ ብቻ ይቦላ ሁንተዳቆ ተጋአተው ነው ሞሪካ ምን ያደርግልሃል ልጅ አለው። ማሳደት ያይ አንተ በአባቴ እድሜ ላይ ስትደርስ አንተ ስታረጅ እስከዛ ቅርጫቱን ደብቀ እኔ አንተን እጥልበታለሁ። አባትየው ደንግጦ ቅርጫቱን ቁጭ አረገ። አባቱን መጣሉ ለምታዩ ወንድሞች፣ ሰው የዘራውን ነው የሚያጭደው። ፍቅርን ከዘራን ፍቅርን እናጭዳለን። ክፉ ነገር ከዘራን፣ ጥላቻን ከዘራን ጥላቻን እናጭዳለን። እስኪ ጥሩ ነገር ዘርቼ ጥሩ ነገር እንዳጭድ እርዳኝ ነው። ማን ነው ሲያምንዳ ወሻላስ ሞራ ወሻላስ እንደሞ ምክንያሞ ዳንቻን ነው ዳንቻን ምክንያሞ ዳንቻን እንደሞ ገደ አንተ ፈረዳን ካሊያ ኢየሱስ በፍቅር አንድ እንሁን። በቅልኝ ተከነው እንደ አንድ ሰው ሆነን በአንድ ልብ በአንድ መንፈስ እያገለገልን እንኑር። ምትመቸ ምትገደረ ከነምታያለ ሰው ከማሄድ ነው። ድካም ቢኖር ድካሙን እናግዝ። መጽሐፍ ቅዱስ ምን ይላል? ጽዮንን ክበቧት፣ በዙሪያዋ ተመላለሱ፣ ግንቦቿን ቁጠሩ፣ በብርታቷ ልባችሁን አኑሩ ይላል። የወንድሜና የእህቴ ድካም አይታየን፣ ብርታቱ ይታየን። በብርታቱ ልደገፍና ድካሙን ልሸፍን። አሜን ከሆነ ምስጋና ለኢየሱስ። ፍቅር የኃጢአትን ብዛት ይሸፍናል ይላል። በብሎ ጩቦ በትኜ ድለው በፍቅር ተሳስረን እንድንኖር እግዚአብሔር ይርዳን። በብሎ ስራቤ ነበር ነገር ካለከ አንድ የመጨረሻ ጥቅስ አነባለሁ። ተቀበለሽ ተሰነበየሙ ኢዮብ መጽሐፍ ላይ ምዕራፍ 41 ከቁጥር 8 እስከ 9 አነባለሁ። ኮንቴክስቱ ሌላ ቢሆንም ከዚህ መልእክት ጋር ስለሚሄድ እችን ቁጥር ላንብብ። እርስ በርሳቸው የተቀራረቡ ናቸውና ነፋስ በመካከላቸው መግባት አይችልም። እርስ በርሳቸው የተገጣጠሙ ናቸው፣ እስከማይለያዩ ድረስ ተያይዘዋል ይላል። እንደዛ እንተሳሰብ። ባል ከሚስት ጋር፣ ሚስት ከባል ጋር፣ ልጆች ከወላጆች ጋር፣ ወላጆች ከልጆች ጋር፣ ቤተ ክርስቲያን ከምዕመናን ጋር፣ እረኛ ከምዕመናን፣ ምዕመናን ከእረኛ፣ ከላይ እስከ ታች በፍቅር እንተሳሰብ። ነፋስ እንኳን በመካከላችን አይግባ። በጥላቻ ምክንያት ከመንግሥተ ሰማያት አንቅር። እኛ አሁን ብዙ ተደርጎልን ቢሆን እንኳን ትብ ነው፣ ጉርሻ ነው የተሰጠን ከሰማይ። የፈለገ ነገር የተደረገልን ምንኖር ከእግዚአብሔር ታላቅነትና ከጠበቀን ነገር ጋር ስመዛዘን ትንሽ ነገር ነው። ሁሉ ነገራችን ሰማይ ነው። መንግሥተ ሰማያት ያለን ሰማይ ነው። አክሊል ያለን ሰማይ ነው። አንድ ቀን በሰማይ ላይ የስም ጥሪ ይደረጋል። እስቲ ስማችሁ በሰማይ የተጻፈላችሁ ዋጋዬ ከአምላኬ ዘንድ ይቀበላለሁ ብላችሁ ተስፋ የምታደርጉ አንድ ተባረክ። ሰማይ ስም ይጠራል። እያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ይሰጣል። ዋጋችንን ሊሰጠን ስማችንን ይጠራል። እከሌ ሲባል የለም እኮ ምን ሆነ ቅቤ ይዞ እከሊት እከሌ ሲባል አልመጣችም እኮ ምን ሆነች? እከሊት የበደለቻትን በደል እየቆጠረች ቀረች። እከሌ እከሌ አልመጣም እኮ ምን
እንድትተኛ እትነ ቆርጦ ከትዘረተስ አብራችሁ ሰማይ